ነው ጌም አሸንፌ አላውቅም። አይቀናኝም። ታያቸው ብቻ በአይናቸው የሚያስወጡኝ መስለኝና ሀሳብ ቀየርኩኝ። በቃ እሷ ናት ልትሆን የምችለው። በዚህ ጨዋታ 5 ተወዳዳሪዎች 10 ሺህ ብር ለማሸነፍ በአንድ ክፍል ውስጥ ይገናኛሉ። ከተዋወቁና ከተወያዩ በኋላ ግን አንድ ከባድ ውሳኔ ይጠብቃቸዋል። ብሩን እኩል ተካፍለው መሄድ ወይንም በድምፅ ብልጫ ሰው እያባረሩ የራሳቸውን ድርሻ መጨመር። ጨዋታው የሚያበቃው የቀሩት ተወዳዳሪዎች ሁሉ ለመካፈል ሲወስኑ ወይም ሁሉም ወጥተው አንድ የቀረሰው ሙሉ ብሩን ብቻውን ሲያሸንፍ ይሆናል። እርስ በርስ መተማመን ይችላሉ ወይስ ይካካዳሉ? ይህ መካፈል ወይስ መቀፈል ነው? ስሜ ካስማሽ ሽፈራው ይባላል። ተማሪ ስሜ ሚካኤል አለነ እባላለሁ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 3ኛ ዓመት ተማሪ ነኝ። ስሜ አማኑኤል ይባላል። ፓርት ታይም ጆብ ነው ሰራው። ስሜ ዶክተር ኤልቤቴል እባላለሁ። ያው ዶክተር ነኝ። እኔ ሊዲያ ኤርሚያስ እባላለሁ። ሰከንድ ኢየር ተማሪ ነኝ። መጀመሪያ ስታወቃቸው መጀመሪያ የመጣው 2 ቁጥር ነበር መሰለኝ እና እሱ ጋር በደንብ ተግባብተን ነበረ። ከዛ የሚቀጥለው መጣ። እሱ ጋር አሪፍ ነበር። 3ኛውም እንደዛው። ከዛ ግን 4ኛው ጋር ብዙም የመታወቅ እድል አላገኘንም ነበር። የምትጫወቱት ገንዘብ ለማሸነፍ ለመዝናናት ወይንስ ለሁለቱም ነው? እኔ የምጫወተው ለመዝናናት። እኔ የምጫወተው ለሁለቱም ነው። ሞር ፋኑን አለ። እኔ የምጫወተው ለፈን ነው፣ ኤክስፒሪየንስ ለማግኘት ነው። እኔም ለሁለቱም ነው። ሞር ለፈኑ ነው፣ ግን ገንዘብ ባገኝ አልጠላም። ያው እኔም ለሁለቱም ነው። ጌም መጫወትም ለዛው ከተገኘ ተመጭም። እንደተዋወቋቸው ወንዶችን አመኛቸው ነበረ። ትንሽ ግን ያው ሴቶቹን ላይ ትንሽ ጥርጣሬ ነው ነበረኝ። አዎ ሁሉንም ነው ያመንኳቸው። ሁሉም ምንም ያጠራጠረኝ ነገር አላየሁም። ያወሩትም ነገር በቃ ዲል መስማማት በለው። እንደምታሸንፉ ከ1 እስከ 10 ምን ያህል እርግጠኞች ናችሁ? 5። እኔ ጌም አሸንፌ አላውቅም፣ ግን 7 የምር ነው። ጌም አሸንፌ አላውቅም። አይቀናኝም። እኔ ያው 8 ነው። ያው 10 ልል ነበረ፣ ግን ያው እንትን እንዳይሉብኝ እኔ ላይ ፎከስ እንዳያደርጉብኝ ትንሽ ዘቅ አድርጌ 8 አደረኩት። 8.5 በዛን ሰዓት የወሰንኩት ነበረ እንጂ ምንም አሸንፋለሁ አላሸንፍም የሚለውን ነገር አልወሰንኩም። 5 ዓላማችሁ ገንዘቡን መካፈል ነው ወይንስ ሌሎችን ማስወጣት? እርግጠኛ አይደለሁም፣ ግን ያው መጨረሻ ላይ ብንካፈል ጥሩ ነው። ሁለት ሰው ሆኖ ከምንከስር መካፈሉ ይሻለናል። ያው ኢትዮጵያን መከፋፈልን ነው ያለውና መካፈልን ነው ተመለው። እኔ ያው ስትራቴጂ ብዬ ያሰብኩት ያው መካፈልን ነው ይዤ የመጣሁት። ያው እንደ ሰይድም የነበርኩት መካፈልን ይዤ ነበር እስካሁን። ሞር እንዲሁ 5 ሆነን ራሱ የምንካፈለው ፒስ ነበር፣ ግን ለጌሙ ደስ እንዲል ነው እንጂ መካፈሉ ሞር ደስ ይላል። እኔ መካፈል ብዬ ነው የማስበው። መጀመሪያ ስመጣ እኔ ለመካፈል ነው ያሰብኩት እና ኢቭን ለምርጫው ላይ መካፈል ላለው ብዬ ነበረ። ብዙ ሰዓት ለማውራት እድል ስላልነበረኝ ሳያቸው ብቻ በአይናቸው የሚያስወጡኝ መስለኝና ሀሳብ ቀየርኩኝ። አሁን የምርጫ ሰዓት ደርሷል። ሁላችሁም ዙሩ። 1 ቁጥር ምረጥ። ከእንትኑ ውጪ ለመሆን ነበር የፈለኩት። እኔ ማለት እነሱ ቢመርጡም ባይመርጡም እኔ መርጬ መካፈል የሚለውን መርጬ ከዛ እነሱ የፈለጉትን ቢመርጡ እነ ሴቶቹን ስላልናገርናቸው 3ታችን ተነጋግረን ነበረ። ያው መካፈልን የመረጥኩት መጀመሪያም ስትራቴጂ መካፈል ነበረ እና በስትራቴጂ ስቲክ ለማድረግ ስለፈለኩ ያው 2 ቁጥር የመረጥኩት ሳይው ዝም አለብኝና በቃ ዝም ያለ ሰው ደግሞ ውስጥ ያን ነገር ይዛሉ ብዬ ግዴታ መምረጥ ስላለብኝ ነው። ራሴን ለማዳን ነው። እዛ ጋር ብዙ ሰዎች ይመርጡኛል ብዬ ስላሰብኩኝ እሺ ዞሮ ሁላችሁም መርጣችኋል። 3 ሰው መካፈል ብሏል።
ማንም መካፈል ይላል ብዬ አልገመትኩም ነበር። አንድ ሰው 2 ቁጥር ይውጣ ብሏል። አንድ ሰው ደግሞ 4 ቁጥር ትውጣ ብሏል። መካፈል ያላሉት እነማን ይመስሉሃል? መካፈል አይመርጡም ብዬ መጠርጠር አትሉም። በቃ በገስ ዝም ብለክ ስንት ቁጥር 4 ቁጥር 5 ነው 5 ቁጥር 4 ቁጥር ስለ ወንዶች ጋር በደምብ ስትግባባ በቃ አምኛቸዋለሁ። አሁን ደግሞ እንዲያሸንፍ የምትፈልጉትን እየመረጣችሁ በቅደም ተከተል ትቆማላችሁ። ከአንድ ቁጥር እንጀምር። እንደዚህ እንዳለ በዚሁ ይቀጥል። ቁጥር 2 አንደኛ ይውጣ። ቁጥር 5 እንዲወጣ ነው የምትፈልገው? እሺ 2 ቁጥር ደግሞ መቀየር ትችላለህ። ሶስተኛ። ስለዚህ ወንዶቹ ያሸንፉ፣ ሴቶቹ ደግሞ ይሸነፉ ነው። 3 ቁጥር ቀጥል። እኔ ራሴ መጨረሻ እኔ ራንክ ስንደራረግ ራሴን መጨረሻ ላይ ነው እንትን ያደረኩት። ለምን ያው አንደኛው ኤክስፒሪየንስ ለማድረግ ነው የመጣሁት እንትን ለማድረግ አይደለም። እና ከእንደገና ደግሞ ያው እንትን እንዳይሉኝም ነው ምን ያህል ትረስት ሊያደርጉኝ እንደሚችሉ ለማሳየት ነው እንደዛ ያደረኩት። 4 ቁጥር ቀጥይ። መጨረሻ መውጣት ነው የምትፈልጊው? ለምን? እኔ ራሴ መጨረሻ ነበር ያደረኩት ላለመጠርጠር ነው። ያ 5 ቁጥርስ? እሱ ይመለስ በቃ ድሮ እንደነበሩት ይሁን። ግን እሱ አንደኛ ተመራቂ ስለሆነ አንደኛ ይውጣና ከዛ እሱ ሁለተኛ ይሁንና እናንተ እንደነበራችሁ አንተ ራስሽን 4ኛ ማለት ነው። ግን 5ኛም በወጣ ችግር የለውም። እኔ ራሴን መጨረሻ አረኩኝ። ለምን? እንዳያስወጡኝ ነው። እሺ የምርጫ ሰዓት ደርሷል። ዙሩ። 5 ቁጥር ምረጭ። 4 ቁጥር ያልኩበት ምክንያት ይመርጧታል ብዬ ስላሰብኩ ነው። ያው አርፍዳ ስለመጣች ስለማያውቋት እሷን ያስወጧታል ብዬ ስላሰብኩ ነው። እኔ እንደውም ፈራውኝ። በቃ የሆነ ሰው 4 ቁጥር ካለ ያ ሰው አይቀይርም፣ መካፈል ያሉትም ወደ እኔ ይመጣሉ ነበር። እኔ ግን ቀየርኩኝ። ምክንያቱም ሰርቫይቭ አድርጎ ለመቆየት ቢያንስ የተጠራውን ከኔ ጋር አብሮ የተጠራውን ሰው ቦት ማድረግ ነበረብኝ። አሁን 2 ሰዎች መካፈል ብለዋል። አንድ ሰው ቁጥር 1 ብለዋል። 2 ሰዎች ደግሞ ቁጥር 4 ብለዋል። 4 ቁጥር በድምፅ ብልጫ ተባረሻል። ተሰናምተሽ ሂጂ። አሁን ለአንድ ሰው ለየት ያለ እድል እሰጣለሁ። አንድ ቀድሞ ለወሰደው ሰው 1000 ብር መውሰድ ይችላል። ግን በኋላ ከምታሸንፉት 10,000 ብር ላይ ነው የሚቀነሰው። የሚቀነስ ከሆነ ምን ያደርግልኝ? ደግሞ መውሰድ ከፈለጋችሁ ሰዱ። ግን የሚቀንስ ከሆነ ምንድነው? ዞሮ ብታሸንፉ መጨረሻ ላይ ወይ 5,000 ወይ 10,000 መውሰድ ይሻላል እንጂ 9,000 እና 4,500 ነው የሚሆነው። ኢኳሊቲን ከዛ ምን አስበሽ ከዛ ባንወስደው ይሻላል ይመስላችሁ? ባንወስደው ነው የሚፈልግ አለ? ማናችሁም አትወስዱት? አላሰብኩም። ምክንያቱም ዋሪፍ እንትን ቢኖረው ከዛ በኋላ ችግር ቢኖረው እንደ መጀመሪያው እንደሰራን የሆነ ነገር ቢኖረው። እሺ ስለዚህ ወደ ምርጫ እንቀጥል። እሱን ደግሞ የመረጥኩት ስመጣ ኦሬዲ አንድ ቁጥርና 2 ቁጥር አብረው ነበሩ፣ እያወሩ ነበረ። ስለዚህ እነሱ መጨረሻ ላይ ከቀሩ ያስወጡኛል ብዬ ነው ያሰብኩትኝ። ከዛን የእነሱን ቦንድ ብሬክ ማድረግ ነበረብኝ። 2 ቁጥርን አስወጣሁት። 4ታችሁም መርጣችኋል። 3 ሰው መካፈል ብሏል። አንድ ሰው ቁጥር 2 ይውጣ ብሏል። ስለዚህ በድምፅ ብልጫ ቁጥር 2 ትወጣለህ ማለት ነው።
ቅድምም ተመርጠ ነበር አይደል? እንዲያ ለምን ይመስልሃል? እንጂ የምትጠረጥረው ሰው አለ? የምጠረጥረው ሰው የለኝም መስለኝ ነገር ወንዶቹ ይመስለኛል እንደተነጋገር ነው ነው ምናልባት 5 ቁጥር መሰለች። አልጠበቅኩም። እኔም አልጠበቅኩም። እንደውም አንደኛ ነበር ያደረጉትና ለግራጁዌሽኑ ምናምን ሲባል ነበረ፣ ግን አልሆነለትም። ቅድምም ተመርጦ ነበር 2 ቁጥር ማን እንደመረጠው እንጂ ግን አልጠበቅኩም። መካፈል ልክ 2 ቁጥር ሲወጣ እነሱ ሁሉም መካፈል እንደሚሉ ስለሚያውቁ እኔ እንዳስወጣው ታወቁ ነው። የመረጠው የሚመስላችሁን ሰው እስቲ ጠቁሙ። እዛ ጋር እንደዛ ትላለህ ብዬ አላሰብኩም ነበር። አልጠበቅኩም ነበር እሱ እንጂ ገብቶኛል። እሱም አልመረጠውም፣ ግን እንዴት ነው አላውቅም። አይ ቲንክ እዛ ስናወራ የተግባቡ ይመስለኛል በደንብ ስለ ሞር በጣም ከሷ በበለጠ ነው እንጂ እሷ ጋርም ተግባብተዋል፣ አውርተዋል። ኦፍ ኮርስ ግን እሱ ደግሞ ትንሽ የተግባቡ ይመስለኛል ነበር በደንብ። ማን ነበር ያልኩት? ኦኬ አንተ ነው። አይ እንጃ ዝም ብዬ በቃ ከጎኔ ስለሆነ ያው እኔ ግዴታ መምረጥ ስላለብኝ። እሺ ምርጫ ሰዓት ደርሷል። ዙሩ 1 ቁጥር እሱንም አልጠረጠርኩትም። እሱ እንደውም 5ም ሆነን ብንካፈል እያለ ስለነበር ከመጀመሪያ የሆነ መካፈል እንደሆነ አስቦ የመጣው አውቄያለሁ። እሱ ደግሞ ማለት ነው በቃ በጣም መካፈል ነው አለ። ምስኪን ሆነብኝ እና እንደዚህ ሊሆን አይችልም ብዬ አስቤ ነበረ። ከዛን ግን ሳየው የምሩን ነው ልጁ የሆነ መካፈል ብቻ ነው እንትን ብሎ የመጣው ጭንቅላት ውስጥ ያለው ነገር መካፈል ነው። ጌሙ ላይ ሳየው በቃ መካፈል ነው። እሺ አሁን ማንም መካፈል አላለም። አንድ ሰው ቁጥር 1 ይውጣ ብሏል። ማን ላይ ነበር የጠቆምከው? 4 ቁጥር፣ 3 ቁጥር፣ 5 ቁጥር ላይ። ለምን እሷ ላይ ጠቆምክ? 3 ቀርተን ነበራ እና እሱ እንደማይሆን ከዛ በፊት አረጋገጥኩ። ሰው በቃ እሷ ናት ልትሆን የምችለው። መጀመሪያም 2 ቁጥርን ሲወጣ የጠረጠርኩት እሷን ነበር። 2 ሰዎች ደግሞ 5 ቁጥርን መርጠዋል። መጀመሪያ ስትራቴጂ ነው ብዬ ነው ያሰብኩት የነበረው። ላይክ ሌላው ሰው መካፈል እንዲል ለማድረግ ብለው ብዬ ነበር ያሰብኩት። አይ ቲንክ ልክ አይደለም። ያሳዝናል በጣም በቃቸው ግን ይቀፍልሃል። ቆንጆ ጌም ነበረ። አመሰግናለሁ። በመጨረሻ 2 ተወዳዳሪዎች ቀርተዋል። አሁን 2 ምርጫ ይኖራቸዋል። ሁለቱም መካፈል ከመረጡ 10,000 ብሩን እኩል ተካፍለው ይሄዳሉ። አንዱ መካፈል መርጦ ሌላኛው መቀፈል ከመረጠ ግን መቀፈል የመረጠው ሙሉ 10,000 ብሩን ብቻውን ወስዶ ሌላኛው ምንም አያገኝም። ነገር ግን ሁለቱም መቀፈል ከመረጡ ሁለቱም ምንም ሳያገኙ ባዶ እጃቸውን ይሄዳሉ። ተማምነው ይካፈሉ ይሆን? What do you think to choose? ካለ መስማማት ያው መስማማት ይሻላል። ሌላ ነገር ካረገን ደግሞ ያው I think ይመስለኛል በቃ ነው የሚሆነው። ስለዚህ ስፕሊት ጋራንቲድ ብትሆን ተለላሉ። አንተም ደግሞ ያው እንደበሰና ያላረገው የሆነ ነገር ይሁን። እሺ ያ እሺ የመረጣችሁትን ወረቀት ደብቃችሁ ዙሩ። ተዘጋጃችሁ? አንድ 2 3 የሳይና አገር ያደርገናል። አይሽ መቀፈል አላሰብክም? አዎ በቃ እኔ ያው ሳስቡ ዝም ብዬ ቢያንስ ቻንስ ይኖረኛል በሚል በማሰብ ድንገት እሱ መካፈል ካለ ብዬ አስቤ እንደዛ አደረኩኝ ማለት ነው። አንደኛ
ኢን ሪል ላይፍ አይቼዋለሁ። ወንድ እና ወንድ ሲሆን አለ መተማመን አለ። እሱን ነገር አይቼዋለሁ። ያ መቀፈል አላሰብክም? አይ ጭራሽ ቢወጣልኝ መቀፈል የሚለው ራሱ ከምርጫ ሴፍ ነበር። ማሸነፍ የነበረበት እሱ 2 ቁጥር ነበረ። ብቻውን ቢያሸንፍ የማይደብረኝ ማለት ነው። ምንም እኔ እርግጠኛ መሆን አልቻልኩ ነበር በሷ። እሱ ጋር 3-4 ቀርተን እያለ 3 ቀርተን እያለ እኩል ነው እንትን አላ ከእንደጋ እንዲመረጥ ተደረገ። የዛን ጊዜ በቃ እሷ ናት እንትን የምችለው ወሰንኩ። ወይ መወሰን አለብኝ ወይ ደግሞ ቀጣይ ዙር እኔ ልወጣ እችላለሁ። ሶ ጋራንቲድ መሆን አለብኝ። ለዛ ነው እሷን የመረጥኳት እንጂ ከዚህ በፊት ያለውን ታይሆናል። እንደዚህ ወይስ ጨዋታው ደስ ይል ነበር፣ አዝናኝ ነበረ፣ ተመችቶኛል። እንደማየውም አይደለም ስንዘጋጅ ሴታፑ ምኑ ሲዘጋጅ ሁሉ ነገር ደስ ይል ነበረ። ክሩም ደስ ይላል፣ ተግባቢ ናቸው ሁሉ ተመችቶኛል። ያው ደስ ብሎኛል። ከእንደገና ከቤትም አስቤው ስመጣ የነበረው እዚህ ደረጃ ላይ ነበርና በመሆኑ ደስ ብሎኛል። ቴንኪዩ። ለማንኛውም እናንተንም አመሰግናለሁ። አሪፍ ኤክስፒሪየንስ ነው።